ሰላም ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። አሁንም ደግሞ ተመልሼ መጥቻለሁ። የመጣሁበት ጉዳይ በሄለን ጉዳይ ነው። ሄለን የቢኒያም ጓደኛ እና ያው ሰሞኑን እየተደረገ ያለውን ፕራንክ እያየን ነው። እኔ ሐቁን እውነቱን ለማለት ውሸቱን ደግሞ ውሸት ነው፣ ሐሰቱን ሐሰት ለማለት ነው የመጣሁትኝ። አንድ ሰውን ጠልቼ አንድ ሰውን ለመደገፍ አይደለም። ማንኛውም ሰው ላይ ጥፋት ካየው እናገራለሁ። አዎ ይሄ እውነት ነው፣ እውነት ነው፣ ውሸት ነው። እና ትናንትና ጀምሮ እንግዲህ የሚደረገውን ስራ ፕራንክ ነው ተብሎ የሚደረገውን ነገር እያየን ነው ቤተሰብ። አሁን ይሄን ነገር ስናገር የሄለን በጣም የምትወዷት እህቶች አላችሁ። እኔም አልጠላትም፣ ግን ትክክል ያልሆነውን ነገር ትክክል አይደለም ብዬ እናገራለሁ። ትክክል የሆነውን ደግሞ ትክክል ነው ብዬ እናገራለሁ። አሁን የመጣሁትኝ ትናንትና እየተሰራ የነበረውን ዛሬም የተሰራውን ነገር አይቼ እንዴት እንደዚህ ይሆናል? በዚህ ልክ ፕራንክ አለ ወይ? ይቺ የመጣችው የቢኒያም እህት ነኝ ብላ የመጣችው ሴት ምን ነገር ይዛን የመጣችው? ውስጧ ምን አለ? ፎቶ እስከ መውሰድ ድረስ ደረሰች። ሁለተኛ ነገር ደግሞ እቺ ልጅ እንግዲህ ታማ እያለች እውነቱን አይደለም የምንናገረው፣ እውነቱን ነው የምንናገረው። ስለዚህ ታማለች አይደል? ሄለን ታማለች፣ ግን በደካማ ጎኗ በታመመችበት ጎኗ ጉልበቷ ነው ተነስታ ያንን ምግብ እንግዲህ እንግዳ ይመጣብኛል ብላ አክብራ የሰራችው ምግቡን ማለት ነው። እና ይቺ ጠማማ የሆነች ልጅ ማለት ነው፣ ይቅርታ አድርጉልኝ ለቃሉ በጣም አናዳኛለች ዛሬ። የእውነት የሰራችው ምግብ ራሱ እንግዲህ አክብራ ነይ እንብላ፣ እሺ ምሳ እንብላ፣ ምሳ ሰርቻለሁ አለቻት። የእውነት በዚህ አጋጣሚ አንዳንድ ብዙ ነገሮች ብዙ ነገር ያስተምሩናል። እና ሄለን በዚህ እንደዚህ ትዕግስተኛ ሆና እንደዚህ ችላት ከቤቷ እስከምትሄድ ድረስ መጠበቋ በጣም አድንቄያታለሁ ማርያምን። እኔ እንደውም ትላንትም እንደዛ ችላታለች፣ ዛሬ እንደውም በቃ ሞልጫ ታስወጣታለች ብዬ ነበረ ያሰብኩትኝ። ግን ትዕግስቷን በቃ ያለ ማድነቅ አይቻልም። በጣም ጎበዝ ታጋሽ የሆነች ሴት ሆናለች ሄለን። እና ቤተሰብዬ ምንድነው ምግቡን እንኳን ማለት ነው ከፍታ እስከ ማየት ድረስ አሁን ምግብ ተከፍቶ ይታያል፣ ምን ታደርግብኛለች ብላ አስባ ነው እንግዲህ ምግብ እንግዲህ ደክማት ታማለች፣ መድኃኒት እየወሰደች ነው እናውቃለን። ከፍታ ምግቡን አይታ ሙዝ ነው የበላችሁ አፈር ትብላና። እና በጣም ጥሩ ስራ አይደለም ሰውን በዚህ ልክ አቅሎ ማየት። በዚህ ልክም ፈተና ከሆነ እንኳን ማለት ነው በዚህ ልክ እንደዚህ መፈተን፣ ያውም ታሞ ያለን ሰው ምን አግኝተሽ መተሽ ስለ ሄለን ትናገሪያለሽ እንዳትሉኝ። ሄለንን የምትወዱ ከዚህ ቀደምም ሄለንን የሚያንቋሽሽና ሄለንን ዝቅ የሚያደርግ ነገር አልተናገርኩም። ያው የተጣሉበት ጉዳይ እንደው ያለ መግባባት ነው እንጂ ያጣላቸው ነገሩ የሚያጣላ ሆኖ አይደለም። ግን ያለ መግባባት ያለ መረዳዳት ነው። እሷም ያንን ለአላዛር አላስረዳችሁም፣ አላዛርም በደንብ አላስረዳትም ለሄለን። እና ያን ያጣላቸውና እኔም የተናገርኩትኝ ለምን ካወቀች እንደዚህ ነው ብላ በስነ ስርዓቱ አታስረዳውም ብዬን የተናገርኩት እንጂ ሄለንን ሳላከብራት ሳልወዳት ቀርቼ አላዛርን ደግፌ ሄለንን ለማሳጣት አይደለም ያንን የተናገርኩት። እውነቱን ነው ብዬን የተናገርኩት። እና አንዳንድ ስድብ የመሰላችሁ ልጆች አላችሁ፣ ግን እኔ ስድብ አይደለም። ለምን ሰድባታለሁ? ግን ማንኛውም አላዛር ቢሆን ማለት ነው አላዛር ቢሆን ወይ ደግሞ ሌላ የምንወደው ሰው የምናከብረው ሰው ከሱ ምንም የሆነ በቃ የወረደ ነገር ማንጠብቀው ሰው በቃ ቢሆንም የሆነ ጥፋት አጥፍቶ ከመጣ ማለት ነው እንናገራለን። ለምን? እውነት ነው። ሰው ስትናገሩት ከስህተቱ መማር አለበት አይደለ? ያንን በማሰብ ነው የዛኔም ወጥቼ የተናገርኩት እንጂ ሄሉን ለመስደብ ወይ ደግሞ እሷን ዝቅ ለማድረግ አስቤ አልነበረም የሰደብኩት። እና ዛሬ ደግሞ የልጅቷን ሁኔታ ሳየው እውነቱን ስለምንናገር ማለት ነው በጣም ደስ አትልም። ባለጌ ናት። የእውነቴን ነው። በዚህ ልክ የታመመ ሰውን ደክማ ሰርታ ይመጡብኛል እንግዶች ናቸው ብላ ምግብ ሰርታ ጠብቃ ምግብ እየከፈቱ ማየት፣ እንደገና ደግሞ አጉል ነገር
ቃላትም ሰውን አውጥቶ መናገር ጥሩ አይደለም። እንደውም በጣም ታግዛታለች፣ በጣም ችላታለች። እውነቴን ነው በጣም እንደውም ዛሬ ሄለንን የእውነት የትዕግስቷን ጥግ እያየንበት ቪዲዮ ነው የዛሬው እና ይቺ ልጅ በጣም ጥሩ ልጅ አይደለችም። እውነቴን ነው እንዴ። እሺ ፕራንክ ከሆነ እኮ የሆነ ነገር እናይባታለን አይደል? ቤተሰብ ሲሪየስ ሆና ነው የምትናገረው። የሚወጣው ቃሉ ደግሞ ከአፏ የሆነ ጨምላቃ ነገር ናት። ፎቶውንም ቢሆን ራሱ ነው ወዶ አምጥቶ አሳጥቦ እየሰጣት። ይሄ ደግሞ ማንም ጓደኛሞች ወንድና ሴት ምናምን ነገር ፎቶ ተነስተው የትምህርት ቤት ላይፍ ምናምን ነገር አለ አይደለ? ቤተሰብ የሆነ መዝናኛ ተኬዶ ምናምን ነገር ፎቶ ተነስቶ አልበም ውስጥ ጥቅጥቅ ያለ ነገር ይኖራል፣ የወንድና የሴት ፎቶ። ምክንያቱም ግዴታ ፎቶ ወይ ባልና ሚስት ወይ ፍቅረኛሞች መሆን እኮ አይጠበቅም። ይሄ ማስታወሻ ነው። አከሌ እኮ በፊት ጓደኛዬ ነበረ፣ አከሌ በፊት አቤት የሱ ነገር እየተባለ ዲስከስ ይደረግበታል። በቃ አይደለ? ያ ፎቶ እየታየ ያሳለፉትን ነገር ምርጥ ሰው ምርጥ ጓደኛዬ ነበር ምናምን ተብሎ ይወራበታል እና ጨዋታ ያነሱበታል። እና ፎቶ ማስታወሻነት ነው እንጂ የግዴታ ገርል ፍሬንድና ባሊና ሚስት ምናምን ነገር ጓደኛ ቦይፍሬንድ ገርል ፍሬንድ ባሊና ሚስት ምናምን ነገር ፍቅረኛ ስለሆኑ ግዴታ ፎቶ ታጥቦ ግድግዳ ላይ ይሰቀል የሚል ሕግ የለም። ይሄን ማወቅ አለባት እቺ ጨምላቃ የሆነች ማለት ነው። እኔ ደግሞ በጣም ያናደደችኝ ፓርት ቤተሰብዬ የምር እውነቴን ነው። አሁን መናገር ያለባችሁ እንደውም እንደዚች አይነቷን ጨምላቃ ነው፣ ለሰው ክብር የሌላትን። እውነቴን ነው። ልጅቷ ደክማ መታ ማነው ተነስታ በታመመ ጉልበቷ ምግብ ሰርታ ጠብቃት አክብራት ነው አይደል እንዴ? አክብራት ነው። ነይ እሺ ምሳ እንብላ ብላ ስትጋብዛት ምግብ ከፍቶ ማየት ማለት ምን ማለት ነው? በጣም ነውር ነው። እንደውም ነገ በሌላ ቪዲዮ ብትመጣ እንደዚህ የተጨማለቀ ቪዲዮ ይዛ ስትመጣ መናገር ያለባችሁ ይቺ ብሽቅ የሆነችን ልጅ ነው እንጂ እኔን አይደለም። ወይ ደግሞ ወጥተው እንደኔ ትክክል አይደለም ይሄ ነገር መስተካከል አለበት ብለው ትክክለኛውን የሚናገሩትን ልጆች አይደሉም። የእውነት አንዳንዴ የምንናገረውን ሰው እና ማንናገረውን ሰው ለይተን ማወቅ አለብን። እኔ በሄለን ላይም እንደዚህ አይነት ነገር ሲሰራ፣ እንደዚህ አይነት ድራማ ሲሰራ፣ እንደዚህ አይነት ፕራንክም ሲሰራ አልፈልግም። እውነት ነው። ለምን? ሰው ክቡር ነው። ሰው ደግሞ ካከበራችሁ ያንን ሰው ማክበር አለባችሁ አይደለ? ጥፋት ሲኖር አይ ይሄ ጥፋት ነው ለምን እንደዚህ ይሆናል ብላችሁ መናገር፣ ትክክለኛውን ነገር ደግሞ ሲሰሩ ጎሽ አሁን እንደዚህ ነው ማድረግ ብሎ ያንን ሰው ደግፎ ማበረታታት ነው። አሁን ዛሬ በጣም እንዴት እንደታከሰቻት እውነቴን ነው። እንደውም እኔ አጥረግርጋ ታስወጣታለች። ሁላችንም እናውቃለን ሄለንን ትዕግስት የላትም፣ ግልጽ ነው የምትናገረው ብለን ነው የምናስባትና በቃ አጥረግርጋ ታስወጣታለች ብዬ አስቤ ነበረ። እግዚአብሔር ይስጣት። ሄለንም በዛው በእውነት በዚህ ብትቀጥል ለወደፊት ለራሷም ጥሩ ነው። ትዕግስት በጣም ጥሩ ነገር ነው። ትዕግስት ብዙ ነገር ከተወረወረ መቅሰፍት ራሱ ያሳልፋል። እውነቴን ነው። ታጋሽ መሆን መቸኮል ነው ክፉ ላይ የሚጥለንም ክፉ ነገር የሚያመጣብንም እና ሄለንን በዚህ ሁኔታ እንደዚህ ስላደረገቻት አናዳኛለች። ቢኒያምም ቢሆን ማለት ነው ለሄለን ክብር መስጠት አለበት። ክብር እንዲሰጣት ማድረግ በማንኛውም ሰው በኩል ይምጣ ማለት ነው። ማንኛውም እህቱም ትሁን ሌላ ሰውም ትሁን እቺ የመጣችው ሄለንን ማክበር ማስከበር አለበት። እንደዚህ አይነት ፕራንክ ደግሞ ያጣላል እንጂ አያስማማም። እውነቴን ነው። እንደዚህ አይነት ፕራንክ መጥፎ ነው፣ ያጣላል፣ አያስማማም። ሰውንም በዚህ ልክ ዝቅ አድርጎ ማየት በዚህ ልክ እንትን ማለትም ጥሩ አይደለም። መጠንቀቅ፣ በተለይ ከአንደበታችን የሚወጣውን ቃል መጠንቀቅ እና በጣም ታክሳት አሳልፋታለች። ነገ ግን እንደዚህ አይነት ፕራንክ ይዛ ስትመጣ እንደዚች አይነቷን ሴት ነው እንደውም ሙልጭ አርጎ ሰድቦ ሰው አጠገብ እንዳትደርስ ማድረግ እና ሲጀመር ምንነቷም አይታወቅም። ግን እንደዚህ የዛገ ፕራንክ 2 ቀን ሰው አይደረግምና ሄለንን ያለ ማድነቅ አይቻልም። ትዕግስቷን ይቼ የመጣችውን ደግሞ ባለጌ ናት። የእውነትን ነው ማርያምን በጣም ባለጌ ናትና ሄለን አሳዝናኛለች። እንግዲህ እግዚአብሔር ደግሞ ጨርሶ ይማራት። በቃ ይሄን ለማለት ነው የመጣሁት ቤተሰብዬ። አመሰግናለሁ። መቼም ያዩትን ሀቅ መናገር መልካም ነው። ጥሩን ጥሩ ነው፣ መጥፎን መጥፎ ነው ማለት